ስም አነባለሁ። በጌታ ስም እንሰማለን። ስለዚህም እግዚአብሔር ቁጣ በኤርምያስ ላይ ነደደ፣ ሕዝባቸውንም ከአንተ እጅ ያላዳኑ የአሕዛብን አማልክት ስለምን ፈለግካቸው የሚል ነቢይ ሰደደበት። እርሱም ሲናገር ንጉሥ በውኑ አንተ ንጉሥ አማካሪ ልትሆን ሾመሃልን? ተው ቅጣትን ስለምን ትሻለህ አለው። ነቢዩም ይህን አድርገሃልና ምክሬንም አልሰማህምና እግዚአብሔር ሊያጠፋ እንዳሰበ አወቅኩ ብሎ ተወው። እስቲ ቁጥር 16 ድጋሚ አንብብልኝ። እርሱም ሲናገር ንጉሡን በውኑ አንተ የንጉሥ አማካሪ ልትሆን ሾመሃልን? አይደለም ሾመነሃል። ተው ቅጣትን ስለምን ትሻለህ አለው። ነቢዩም ይህን አድርገሃልና ምክሬንም አልሰማህምና እግዚአብሔር ሊያጠፋ እንዳሰበ አወቅኩኝ ብሎ ተወው። እስቲ አሜን አሜን። ንጉሡ ተቆጣ፣ ነቢዩን ተናገረ። እንኳን ለራሱ ሕዝብን ጭምር ነፃ ሊያወጣ ያልቻለ የአሕዛቦች አማልክት አንተ ለምን ትከተላለህ ብሎ ነቢዩ ሲናገር ንጉሡ ተቆጣ ይላል። እኛ አንተ ሾመና እንደ አንተ ምን አገባ ብሎ ሲቆጣ ነቢዩ ያለው አንድ ነገር ነው። በቃ እግዚአብሔር ሊያጠፋ ወዷልና መጥፊያ ደርሷል ነው ያለው። እስቲ ለጠላቴ በል፣ ለጠላቴ የመጥፊያ ጊዜ ደርሷል። የመጥፊያ ጊዜ ደርሷል። ድገሙና ለጠላቴ በል እስቲ፣ ለጠላቴ የመጥፊያ ጊዜ ደርሷል። የመጥፊያ ጊዜ ደርሷል። ጨርሻለሁ። ከዚህ ማታ ጀምሮ ሕያው ጌታን አምላችሁ ስላንተ ጌታ ስራ ይጀምራል። አሜን። ይፈርድልሃል። አሜን። ይናገራል። አሜን። ውስብስብ የሆነ ጉዳይ እሱ ይፈታል። አሜን። አሁን የኛው ክሩ አይታችሁ ከሆነ የዚህ ክር እንደዚህ ዝም ብለህ በመሃል አይተ የትኛው ክር ቤት በኩል መጥቶ ቤት በኩል እንዳለፈ ክር አይታየም እዚህ ቦታ ላይ። ልክ ነኝ? ብቻ የሆነ የክር ውጤት እንደሆነ ይታወቃል። ግን ከየት ተነስቶ የት ገብቶ እንዴት ሆኖ እንደዚህ እንደሆነ ክሩ አይታየም፣ ጫፉ አይታየም። ከእናንተ ለአንዳንድ ጉዳይ ነገሮቻችሁ ምኑ ጋር እንደተበላሸ ማን እንዳበላሸ በስጋ አይን ለይታችሁ እስከማታውቁ ድረስ ግራ ገብቶ ያለው ነገር አለና በዛ ላይ ደግሞ አንዳንድ መጥፎ ጉዳይ የመጡ ያሉ ጉዳዮች አሉ። የሰራዊት ጌታ እግዚአብሔር ተናግሮኛል። ዛሬ የሰማው አንድ ነገር አለ። ውስብስብ የሆነብን ነገር እኔ አዘጋጃለሁ። አሜን። ግራ የሚያጋባ ጉዳይ እኔ አስተካክላለሁ። አሜን። ላንተ እምቢ ያለው ጉዳይ እኔ እፈርድልሃለሁ። በደንብ በቁጣ ቀኝ ከፍ አድርግና ለጠላቴ የመጥፊያ ጊዜ ደርሷል። ለጠላቴ የመጥፊያ ጊዜ ደርሷል። በጣም ድገሙና ለጠላቴ የመጥፊያ ጊዜ ደርሷል። ለጠላቴ የመጥፊያው ጊዜ ደርሷል። በጌታ ድገሙና የመጥፊያ ጊዜ ደርሷል። የመጥፊያ ጊዜ ደርሷል። ካንተ ጋር አሁን በዚህ ሰዓት ላይ የሚገዳደር ግለሰብ ቢሆን የተማረ ቢሆን የከተማ ቢሆን የገጠር ቢሆን እንትና ቢሆን የእንትና ዘር ቢሆን ብቻ ማንንም ቢሆን ከዚህ ማታ ጀምሮ እንዲህ ይሆናል። አምላክ እግዚአብሔር ካንተ ጋር መሆኑ ይጀምራል። አሜን። ውጊያው የሱ ይሆናል። ስለ አንተ እሱ ይናገራል፣ እሱ ይፈርዳል፣ እሱ መንገድ ያወጣል። ያማረ ይሆናል። እንደው በዚህ በሰባት ቀን ውስጥ ሆኖ ታገኛለህ። አሜን። ያማረ ይሆናል። ሃሌሉያ አሜን። ይሄ አንድ ፀሐይ ቅቤውን ያቀልጣል፣ ጭቃውን ያደርቃል። አንድ ፀሐይ ነው፣ ግን ስራው ልዩ ልዩ ነው። ለሁላችሁ ነው የማወራው፣ በማይክ ነው የማወራው። በደንብ ስሙኝ። ይሄ ሳምንት፣ ይሄ ወር፣ ይሄ 15 ቀን የፍርድ ወር ይሆናል። አሜን። በቤታችሁ ይፈርዳል። አሜን። በትዳራችሁ ይፈርዳል። አሜን። በመስሪያ ቤት ይፈርዳል። በኑሮ ይፈርዳል። ተናጋሪው አይችልም፣ አፍ ያለው አይችልም፣ ስልጣን ያለው አይችልም፣ ዘመድ ያለው አይችልም። ለቀልጣፋ ቀልጣፋው ይነሳል፣ ለብርቱ ብርቱ ይነሳል፣ ለኃያል ኃያል ይነሳል። ድሉ ግን ያንተ ይሆናል። አሜን። ተባረኩልኝ። ኢየሱስ ጌታ ነው። እስቲ የመጥፊያ ጊዜ ደርሷል። የመጥፊያው ጊዜ ደርሷል። በጌታ ድገሙና የመጥፊያ ጊዜ ደርሷል። የመጥፊያው ጊዜ ደርሷል። በጌታ ድገሙና የመጥፊያ ጊዜ ደርሷል። የመጥፊያ ጊዜ ደርሷል። እስቲ አሜን። ለዚህ ጉባኤ ዛሬ እንዲህ ብዬ ላብቃ። እናንተ ግን አትከራከሩ፣ እናንተ ግን አትበሻሸቁ፣
እናንተ ግን አትጣሉ። ራስን ለማዳን አትሞክር። የራስን ብቻ አንተ አትበል። ትኩረትን አንተ እንዳትለቅ፣ ተልእኮ አንተ እንዳትለቅ። ዱላ በዛ ብለ፣ መከራ በዛ ብለ፣ ችግር በዛ ብለ እግዚአብሔር የሰጠን ወንበርን አንተ እንዳትለቅ። አንተ ዝም ብለ ቀጥለ። ማንም መቆጣጠር የማይችለው አፍ እሰጥሃለሁ። አሜን። አፍ እሰጥሃለሁ። አሜን። አንደበት እሰጥሃለሁ። አሜን። ምን ብለ እንደምትናገር፣ ምን ብለ እንደምታወራ በሸንጎ ፊት ቢያቆሙ፣ በዳኛ ፊት ቢያቆሙ፣ በማንም ፊት ቢያቆሙ ስለ አንተ ላይ እናገራለሁ። አሜን። ዛሬ እንብዬ ነው የምሸኛችሁ። እግዚአብሔር ቀድሞሃል። አሜን። እግዚአብሔር ይቀድማችኋል። እግዚአብሔር ይከተላችኋል። አፍ ያለው አይቀድምም። ስልጣን ያለው አይቀድምም። እስቲ እግዚአብሔር ይቀድመኛል። እግዚአብሔር ይቀድመኛል። እስቲ አሜን። አሜን። የሆነ ሐሳብ አላችሁ፣ እቅድ አላችሁ፣ ዓላማ አላችሁ፣ ለመሄድ ለመጀመር፣ ለመስራት አዲስ ስራ፣ አዲስ ጉዞ፣ አዲስ ቢዝነስ፣ አዲስ ራዕይ እንዲህ ነው የምሸኛችሁ። ውጣ፣ እግዚአብሔር ካንተ ጋር ይሆናል። አሜን። ሂድ፣ እግዚአብሔር ካንተ ጋር ይሆናል። እስቲ አንዴ እወጣለሁ፣ በዚህ አንዴ እስቲ ይሳካልኝ፣ በዚህ አንዴ የአሁኑ አይበላሽም፣ የአሁኑ አይበላሽም፣ የዘንድሮ አይበላሽም፣ የዚህ ወሩ አይበላሽም። አሁን እግዚአብሔር ቀድሟል። አሁን እግዚአብሔር ቀድሟል። በኢየሱስም ቀድሟል። አሜን። አንድ ሰው ኢየሱስ አይልም። ተጨማሪ ትንቢት እንዳትጠብቅ። እኔ የሰማው አንድ ጉዳይ አለ። እየሰማችሁ ያላችሁ ሁላችሁ ስሙኝ። ለአንተም ለአንቺን ጭምር ነው የማወራው፣ ለአንተም ጭምር ነው የማወራው። የአሁኑ ጉዞ አይበላሽም። አሜን። ከእናንተ ለብዙዎቻችሁ እንዲህ ይሆናል። በዚህ ወር ለመጀመሪያ ጊዜ መንግስት ይተባበራል። አሕዛቦች ይገዙልሃል። በሮች ይከፈታሉ። ለካል ግን ተፈቅዶልሃል፣ ተፈቅዶልሻል። አሁን ትወጪያለሽ፣ አሁን ትወጣለህ። የአሁኑ አይበላሽም። አሁን አትያዝም። እስቲ አንተ አልያዝም። በሳንዴ አልያዝም። ትላንትና ያስቆሙ አሁን አያስቆሙም። አሜን። ትላንትና ከለከሉ አሁን አይከለክሉም። ግንባሪ ሞገስ ያገኛል። ፓስፖርት ሞገስ ያገኛል። ዶክመንት ሞገስ ያገኛል። ንግግር ሞገስ ያገኛል። እግዚአብሔር ካንተ ጋር ይሆናል። እስቲ ኢየሱስ በሳንዴ ኢየሱስ ድገሙሲ ኢየሱስ ድገሙሲ ኢየሱስ ጌታ ነው። አሜን። ሰሞኑን የሚገለበጥ ወንበር አለ። አሜን። የሚገለበጥ ወንበር አለ። አሜን። የሚተካ ትውልድ አለ። አሜን። የሚገለበጥ ወንበር አለ። አሜን። የሚተካ ሰው አለ። አሜን። አንተ ትተካለህ። አሜን። አረ ትተካለሽ። አሜን። ከኋላ ያላችሁ ወደፊት ትመጣላችሁ። አሜን። አሁን ዘመን ደርሷል። አሜን። እስቲ የሚገለበጥ ወንበር፣ የሚተካ ወንበር፣ የሆነ ቦታ፣ የሆነ ፖዚሽን የሰማችሁ ነው ወይ? ስለ አንተ እሱ ዕጣ ያነሳል። አሜን። ስለ አንቺ እሱ ዕጣ ያነሳል። አሜን። እስቲ አንተ ዕጣ ያነሳል፣ ዕጣ ያነሳል። በችኮላ እንደማወራ ነቢይ ወንጌል ልናገር እፈልጋለሁ። ለጠላት የመጥፊያ ጊዜ ደርሷል። ለአንተ ግን የክብር ጊዜ ደርሷል። ሊነጋ ስል ይጨልማል። የአሁኑ ጨለማ እንደዚህ አይቀጥልም። በቅርብ ጊዜ እንዲህ ይሆናል። በማንም የማይዘጋ በር ይከፈታል። በሮች ይከፈታሉ። የስራ በር፣ የውጭ በር፣ የትዳር በር። እግዚአብሔር አማራጭ ያበዛል። ብዙ አማራጭ ያበዛል። ብዙ አማራጭ ያበዛል። ኢየሱስ በዘንድ ኢየሱስ እሰይ አሹ በዚህ አሹ በዛንዴ አሹ በዛንዴ አሹ ቁጭ በሉልኝ። ራባሺላ ካፕራሃዳማስ ሎሪ ቭሌንቶስ ኮፕሪዲ ሊቪት ራሃዳባሽ ዘንታል ታካባሃት ሪዲ ሊቪንዶ ኮፕሪ ሃሌሉያ። የሰማችሁ ነው? አዎ የሰማችሁ ነው? አዎ። እንኳን አዝነ፣ እንኳን አሳዝኖክ፣ እንኳን ተስፋ አስቆርጦ የሰማችሁ ነው? የሰማችሁ ነው? አዎ። ኢየሱስ ጌታ ነው። አሜን። ለጠላትህ ቢሆን ለዛ እኮ ነው ለሚያሳድዱ ጸልዩ ነው። እንኳን አዝኔ አይደለም ጸልዬ እንኳን ጌታ ይፈርዳል። የሰማችሁ ነው? አሁን ለአንዳንድ ሰዎች በኋላ አሁን ሲጸልይ ይገባቸዋል። የተጎዳ ሰው አለ። የተጎዳ ይሄ ምላስ መጥፎ ነው፣ አጥንት የለው ግን አጥንት ይሰብራል። የተጎዳ ሰው አለ። የቆሰለ ሰው አለ። መቋቋም ያቃተው ሰው አለ። ያመንከው ሰው ጎርቷል። ያመንከው ሰው የተጎዳ ሰው አለ። ባካች ያዘነ ሰው አለ። ዛ የሆነ ቦታ ዞሬ አልመጣው። ጸልዬ ነው የመጣው። ሰምቼ ነው የመጣው። ኢየሱስ ጌታ ነው።
ያዘነ ሰው አለ። ልብ ያዘነው ሰው አለ። የተጎዳ ሰው አለ። በስውር እየጎዳ ያለው ሰው አለ። አብሮ እየበላ አብሮ እየጠጣ አብሮ እያገለገለ ከላይ በኩል ሽፋን ይዞ ውስጡ ግን መጥፎ ሰው አለ። ጎርቷል። ልብሽ ወርቋል። አንቺም አዝነሻል። መናገር አልቻለሽም። ኢየሱስ ጌታ ነው። ከእናንተ ለብዙዎቻችሁ ልብ ያውቋል፣ ግን ከተናገርክ ይበላሻል። ከተናገርክ ልብ በደንብ ያውቋል፣ ግን መናገር አልቻላችሁም። እኔ እንዲህ ብዬ ነው የማወራው። በቅርብ ጊዜ እንዲህ ይሆናል። ዲዳ ምላሶች መናገር ይጀምራሉ። አሜን። ዲዳ ምላሶች መናገር ይጀምራሉ። ኢየሱስ ጌታ ነው። አሜን። ገና እንደምታውቁት ትዘላላችሁ። አሜን። እንደምታውቁት ትዘላላችሁ። አሜን። አረ ዘመን ይመጣል። አረ ዘመን ይመጣል። አረ ጊዜ ይመጣል። ስላንቺ እሱ ይፈርዳል። እሱ ይናገራል። አልቃ እሱ ይገባል። ኢየሱስ ጌታ ነው። ጌታ ነው። ዛሬ ማታ የምስራች። አሜን። ቁጭ ብለህ ሳንዴ ከኔ ጋር ናችሁ? አዎ። ብዙ ስታወራ ብዙ እንዳይጠፋብኝ እስቲ ሐሳብን በአጭር ግልጽ የምትሉ ሰዎች ካላችሁ መናገር ፈልጋለሁ። ናባል ሰካራም ነው። አዎ። ጠጪ ነው። ጠጪ ነው። ጠዋት ማታ ቀን ሰውየው ሁሌ ይሳደባል። ሁሌ ይሳደባል። ጎረቤት ሁሌ ይሳደባል። ይሳደባል። በዛ መጠጥ ቤት፣ ጨፈራ ቤት ሁሌ ይሳደባል። ይሳደባል። ባለጌ ይለዋል። ባለጌ ባለጌ ነው። አዎ። ጅል ነው። ሞኝ ነው። ጠጥቶ ማታ ማታ ወደ ላይ ይለዋል። ሰውየው ስድብ ሁሌ ይታወቃል። የገረመኝ ነገር ጎረቤት ቢሳደብ ጌታ ዝም አለ። ባለቤቱም ጭምር ቢሳደብ ጌታ ዝም አለ። የተቀባውን ዳዊትን ሲሳደብ እግዚአብሔር ዝም አላለ። የተቀባውን ዳዊትን ሲሳደብ እግዚአብሔር ዝም አላለም። እግዚአብሔር ዝም አላለም። አብጊያ መታ እንዲህ አለች እኮ አንተ በእኛ ላይ አፍ ከፍተህ ለምደህ፣ በእኔ ላይ አፍ ከፍተህ ለምደህ፣ በጎረቤቶች ለምደህ፣ በየቦታ ለምደህ፣ በተቀባው ሰው ላይ አፍ ትከፍታለህ። እኔ በጌጅ ለክቼ ሳየው ያንተ እድሜ አጭር ነው። የተቀባ የነካ እድሜው አጭር ነው። የፈለገ ይምጣ እንጂ ከዚህ በላይ እድሜ ረጅም አይሆንም አለችው። ከዛ ቀን በኋላ ለ10 ቀን ቆይተው ሞተ ይላል። እድሜው አጭር ሆነ። እስቲ አሜን። ልጸልይላችሁ ወይ? ሕያው ጌታን አምላችሁ ስሙኝ። እየሰማችሁ ነው ወይ? የማንም ባለጌ ባንተ ላይ አፍ አይከፍትም። አሜን። የማንም ባለጌ ባንተ ላይ አፍ አይከፍትም። እስከ ዛሬ ዝም ብሎ ከሆነ ከዚህ በኋላ ዝም አይልም። አሜን። ትመሰክራላችሁ? ከዚህ ቀን ጀምሮ በሚቆጠር በ10 ቀን ውስጥ እግዚአብሔር ይፈርድልሃል። አሜን። በ10 ቀን ውስጥ ይፈርድልሃል። አሜን። በ10 ቀን ውስጥ ይፈርድልሃል። አሜን። ይፈርድልኛል። በስንት ቀን? በ10 ቀን። በዚህ በ10 ቀን ውስጥ የሰማችሁ ነው ወይ? የምታይ ነገር ይሆናል። ጌታ ጠላትን ከብዙ ሰዎች ውስጥ ለይቶ ካልመታ ጂሰስ የማይስት የእግዚአብሔር ፍርድ ይመጣል። አሜን። የማይስት የእግዚአብሔር ፍርድ ይመጣል። ልብና ኩላሊትን መርምሮ የሚያውቅ እግዚአብሔር ይፈርድልሃል። ይፈርድልኛል። ልብና ኩላሊት ለይቶ የሚያውቅ የማይስት የእግዚአብሔር ፍርድ በ10 ቀን ውስጥ ይሆናል። ሆኖላችኋል። አሜን። ወደ ላይ ከፍ ብዬ እናገራለሁ። እግዚአብሔር በ10 ቀን ውስጥ ይፈርድላችኋል። ይፈርድልሻል። ይፈርድልሃል። ነገሪ ቦታ ይዛል። አሁን ትከናውናለህ። አሜን። ፍልሃዳጋ ባህር ዳማሽ ቁጭ ብለህ ሳንዴ ይፈርድልኛል። እሰይ እሰይ አሹ በሳንዴ አሹ ድገም እስቲ አንዴ አሹ ድገም እስቲ አንዴ አሹ። ጨርሻለሁ። እስቲ አሜን አሜን። ስንት ቀን? 10 ቀን። እኔ ሀዳራ ልበላችሁ ባካችሁ። አሁን ከዚህ ግቢ እንደወጣችሁ እንዳትረሱ። እየሰማችሁ ነው? አዎ። ከዚህ ግቢ ከዚህ ቀን በኋላ ነገ ሲነጋ ዝም ብለህ 1 ቀን በል፣ ዙሪያ እያየክ 2 ቀን በል፣ 3 ቀን በል። እስቲ አሜን አሜን። አንተ እዚህ ቦታ መጣ አይደለም? አዎ። ታዲያ ከ3 ቀን በኋላ የወንድም ጉዳይ ያማረ ይሆናል። አሜን። የአባት ጉዳይ ያማረ ይሆናል። አሮጌ መዝገቦች ይዘጋሉ። ተጀምሮ ይስተካከላል። የሰይጣን ስራ እግዚአብሔር ያፈርሳል። የጨለማ ያፈርሳል። የእናንተ ጉዳይ በማንም አይዘጋም። ሲቀኝ ከዚህ በኋላ በኢየሱስ ስም በሕይወት ዘመኔ ማንም አይቋቋመኝም። የሰማችሁ ነው? አሁን ከመጣብህ ከዚህ ጉድ ያወጣል። ግን ከዚህ በኋላ ባለው ጊዜ በሕይወት ዘመኔ ማንም አይቋቋመም። አሜን። ሟርተኛ አይቋቋመም። ደጋሚ አይቋቋመም። አፍ ያለው አይቋቋመም። እስቲ ማንም በሳንዴ ድገም እስቲ አንዴ። ዛሬ መጸለይ እፈልጋለሁ።
ልጸልይላችሁ ወይ? ያንተ ጌታ እንደሆነ በዚህ ወር ይታያል። አሜን። ጌታ ዝም ብቻ አይልም፣ የሚፈርድ አምላክ ነው። አሜን። እስኪ የኔ ጌታ ብለሲ በዝምታ ብቻ አይደለም፣ አንዴ ብለሲ ጊዜ ሲደርስ ብለሲ የሚፈርድ አምላክ ነው። በዚህ ወር ይፈርድልሃል። በዚህ ወር ይፈርድልሻል። አረ ይፈርድልሃል። አሜን። አገኛችሁኝ? አበሉኛ አበሉኛ እስቲ አሜን። አሜን። ዛሬ የማራው ጉዳይ ነው። ለምን ባልሽ ቢሆንም ወንድሜ ቢሆንም አባቴ ቢሆንም እስከ ዛሬ ድረስ ማንቁርትን ይዞ መውጣትን መግባትን የከለከለው ጠላት ብዬ ነው የማወራው። በኢየሱስም መንፈሱ ይመታል፣ ሐሳቡ ይመታል። እግዚአብሔር ይፈርድልሻል። ያንተ ጌታ ከሆነ ይባላል። በኢየሱስ ሆነላችሁ። እሰበሳንደ በየትኛው አጋጣሚ የገፉ ጠላቶች ሲጠፉ አይቼ ያውቃለሁ። ሁለት እጃችሁ ከፍ አድርጉ። በጌታ ዘርጋ እጅ ሁለት እጆቻችሁ ዘርጉ። እስቲ አንዴ ነካር ግን አንተ ምን አለብኝ በለው። ዘርጋ እጅን አንተ ዘርጋ ብቻ ሁለት እጅ ዘርጋ። እስቲ አንዴ የሰማችሁ ነው ወይ? ከእናንተ ጎን ለብዙዎቻችሁ እግዚአብሔር ያዘጋጀው ቦታ አለ፣ ወንበር አለ፣ ቦታዎች አሉ። ግን ውጊያ በዝቷል። እንዲህ ይሆናል። እግር ኳስ የሚጫወቱ ሰዎች እንዲህ ሸውዶ ጎል እንደሚያስገባ ለመጀመሪያ ጊዜ ጠላት ይሸወዳል። አሜን። አንተ ግን ድል ታስቆጥራለህ። አሜን። ስኬቱ ያንተ ይሆናል። ስኬቱ ያንቺ ይሆናል። እግዚአብሔር ካንተ ጋር ይሆናል። እግዚአብሔር ካንቺ ጋር ይሆናል። እስቲ ለመጀመሪያ ጊዜ በዚህ ወር ይሳካልኛል። በኢየሱስም ይሳካላችኋል። አሜን። በኢየሱስም ይሳካላችኋል። እስቲ ይሳካልኛል። አንዴ ቁጭ በሉ። እስቲ አንዴ እስቲ ሁላችሁ ባላችሁ ቦታ ሆናችሁ ሁለት እጆቻችሁ ዘርጉ ወደ እኔ። እስቲ ዘርጋ ወደዚህ። ከዛ ጫፍ ጀምሮ እስከ ጥግ ድረስ፣ ከዛ ጫፍ ጀምሮ እስከ ጥግ ድረስ ለእናንተን ጭምር ለአንተን ለአንቺን ጭምር ዛሬ የማወራው አንድ ጉዳይ አለ። እዚህ ቦታ ላይ ቀጣይ ጌታ እግዚአብሔር ከረዳኝ ሁሉ ጊዜ እዚህ ቦታ በየሳምንት እንዳለው ይታወቃል። ሁላችሁ ከኔ ጋር ናችሁ? ከኔ ጋር ናችሁ? አዎ በሉኛ። 20 ዓመት ማረሚያ ቤት ፍርድ ወስዶ ታስሮ ጸጉሩን አስተካክሎ ወደ ማረሚያ ቤት የገባ ሰው በሚቀጥለው ቀን እንደ ድንገት አንድ ፖሊስ መጥቶ እንትና አቤት ሻንጣን ይዘህ ውጣ ቢባል ምን ያክል ያስገርማል? በጣም አስገራሚ ነው አይደለም እንዴ? ዛሬ ማታ የሚሆነው ከዛ በላይ ይበልጣል። ከዛሬ በኋላ እጆቻችሁ ይፈታል፣ እግሮቻችሁ ይፈታል፣ አይምሮ ይፈታል፣ ታሪክ ይቀየራል። ድጋሜ ላትያዝ ታመልጣላችሁ። አሁን ታመልጫለሽ፣ አሁን ታመልጣላችሁ። ከሞት ታመልጣለህ፣ ከዕዳ ታመልጣለህ፣ ከክስ ታመልጣለህ፣ ከጨለማ ስራ ታመልጣለህ፣ ከተዘጋጀ ታመልጣለህ። እንደው ታስመልጫለሽ። አሜን። በሰው ታስመልጣለህ። እግዚአብሔር ካንተ ጋር ይሆናል። እስቲ በዚህ ወር የሰራዊት ጌታ እግዚአብሔር የመውጫውን በር ያዘጋጃል። የመውጫውን በር ያዘጋጃል። ኢየሱስ ጌታ ነው። አሜን። 85 ካህናትን አስገደለ። አዎ። ከዛ በኋላ መንግስቱ ሊጸና አልቻለም። ተናወጠ። ሊረጋጋ አልቻለም። ሊያርፍ አልቻለም። ዛሬ ማታ እንደዚህ ልበላችሁ፣ ዋናውን የነካውን እግዚአብሔር ይመጣለታል። ወይ እጆቻችሁ ከፍ አድርጉ። እመነኝ፣ ተመቻችቶ አስቀምጦ መንበሩ በረጋ ጊዜ የተቀቡትን ገብቶ ካህናትን በነካ ጊዜ ሌላውን ሲነካ ዝም ያለ እግዚአብሔር የጠራው ሲነካ ዝም ማለት አልቻለም። በዚህ ወር እናገራለሁ፣ እግዚአብሔር የተናገራቸው ሰዎች የሚነካውን እግዚአብሔር በዚህ ወር ቀድሞ ይነካዋል። እባክህ ከፍ አድርጉ እጆቻችሁን። ወይኔ ምሊ ያዕቆብን አስገደለ። ጌታ እኮ ያዕቆብ ደክሟል፣ አሳድጓል፣ በረሃ አሳልፏል። ግን አስገደለ። ያ ደግሞ ሳይንስ ደግሞ ሌላ ያዘ። ደግሞ ጴጥሮስን ያዘ። አይሁድን ደስ እንዳሰኘ አውቆ ጴጥሮስን ደግሞ በያዘ ጊዜ እግዚአብሔር ዝም ለማለት አሁን ጊዜው አይደለም ማለት። ለምን ቢባል አርጅተ ሰዎች መታጠቂያ ላይ ቀበቶ ሲያስሩ በርጅና ደክመ አገልግለኝ አርፈ ታርፋለህ እንጂ ተሰቃይተ ታርፋለህ ስላላለው ዛሬ ማታ መልእክት አለ። የተናገረ እንጂ ድንገት ነካ አይገልህም። እባክህ
ወየ ልናገርባችሁ ወይ ይኸው ልንገራችሁ የንጉሥ ሥርዓት ማንን ማስደሰት ነው ካላችሁ ህዝቡን ነው የእግዚአብሔር ሥራ ምንድነው ካላችሁ የተቀቡትን ማስነሳትና ማዳን ነው የእግዚአብሔር ሥራ መቀባትና ማዳን ነው የንጉሥ ሥራ ግን የመረጠውን ህዝብ ማስደሰት ነው ዛሬ መልእክት አለኝ አንድ ነገር ልበላችሁ ሌላውን ለማስደሰት አንተ ላይ ያስጠለቆለ ነገርህን ለማውረስ አንተ ላይ ያሰራ በዚህ ወር እንደዚህ ይላል አንተ ቤት የታሰበ ድንኳን እገለብጣለሁ ወይኔ ላንተ የታሰበው የሞት አዋጅ ተገለበጠ እንዲላል አይሁድን ደስ እንዳሰኘ አውቆ ጴጥሮስን ደግሞ ማለት ምን ማለት ታውቃለህ የለመደ ነገር አለው ማለት ነው መልእክት አለኝ አንዳንድ ሰው ቤት ላይ ግንቦት ላይ አባት ገሎ የለመዳለ እናት ገሎ የለመዳለ አክስት ገሎ የለመዳለ ቢዝነሳቸውን የመታለ ጤናቸውን የመታለ አንዳንድ ቤት ላይ ካንሰር አለ ኤችአይቪ አለ ደም ግፊት አለ ስኳር አለ በዚህ ወር እንደ እግዚአብሔር ነብይ ይናገራል ከዛሬ ቀን ጀምሮ በእናንተ ቤት ላይ ቀጥል ከሰማይ ፍርድ ወጥቶበታል አሜን ቁጭ በሉ እንዲላል መጽሐፍ ቅዱስ ሲናገር በጣም ደስ የሚለኝ ነገር ነገ መቼ ምን አልከኝ በሰው ህይወት ላይ የማይጠፋው ቀን ካላችሁ ነገ የሚባል ቀን እስከምንሞት ድረስ ሁሌ ነገ ያለ አልገባችሁ ማለት በህይወት ዘመን ነገ የሚባል ቀን ሁሌ ነው ያለው እስከምትሞት ድረስ የማይጠፋው ቀን ነገ ነው ዛሬን አድረን ዛሬ የሚባለውን ቀን አድረን ነገ ቢነጋ ምንድነው ምንለው ቀጣዩን ቀን ቀጥሎስ መልእክት ነገህን ሊያበላሽ ወጣውን እግዚአብሔር ቀድሞታል አሜን ወይኔ አልገባህም ቁጭ በል በደንብ እንዲገባ ፈልጋለሁ ታውቃለህ ነገ ትዳር አለ ነገ ልጅ አለ ነገ ስኬት አለ ነገ እግዚአብሔር የተናገረ የተስፋ ቃል አለ ነገ ላይ አፉን የከፈተ ነገን ለማበላሸት እየሮጠ ያለ ነገን የመከራ ለማድረግ የተነሳ እግዚአብሔር አምላክ በነገ ላይ ይቀድማል እባክህ አሜን ቁጭ በሉ መጽሐፍ ቅዱስ ሲናገር ይላል ነገ በሚባለው ቀን አለ ጴጥሮስን ሊያወጣ አስቦ መቼ ታዲያ ያንዳንድ ነገዎቻችን በጠላት እንትን ውስጥ ገብቷል ራዳር ውስጥ ገብቷል እና ነገያችን ለማፈንዳት ቦምብ የጠመዱ አሉ ነገያችን ለማበላሸት አንዳንድ ሰዎች እየጸለዩ እየጾሙ ያሉ ሰዎች አሉ ነገያችንን የውርደት ለማድረግ የሆነ ገንዘብ እያወጡ ያሉ ሰዎች አሉ ዛሬ ተነብያለሁ ባንተ ነገ ላይ የተነሳው ላይ እግዚአብሔር ይቀድማል ወዮ ነገ አይበላሽ ኢየሱስ ቁጭ በሉ ቶሎ ልጨርስ ቁጭ በሉ ታውቃለህ ነገ ሰኞ ሊሆን ይችላል ነገ ማክሰኞ ሊሆን ይችላል ነገ ሮብ ሊሆን ይችላል 2018 ነገ አለ ታውቃላችሁ ነገ የሚባለው የኋላ ታሪክ አይደለም የፊት ነው ነገ ለዛ እኮ ነው ጳውሎስ የኋላዬን እየረሳሁ የፊቴን ለመያዝ ልናገርባችሁ ነገ ምንድነው ካላችሁ የትንቢት ቃል ነገ ማለት ምን ማለት ነው ነገያቸውን አይቶላል አይሁድን በሙሉ ለማስገደል ተነሳ በስንት በ127 አገራት ያሉትን ነገያቸው ነገ ማን ሊመጣ ነው ንጉስ ሊመጣ ነው ነገ የአይሁድ ንጉስ የነገስታት ንጉስ የጌቶች ጌታ ነገ ሊመጣ ነው ስለዚህ ነገን ያየ ሰይጣን ዛሬ ነገን ለማጨለም ሲነሳ እግዚአብሔር ወደ ንጉሱ መጣ ዛሬ መልእክት አለ ነገን ለማበላሸት በተነሳው ላይ እግዚአብሔር ከዛሬ ማታ ጀምሮ ይወርድበታል ልናገርባችሁ እጆቻችሁ ስጡኝ እመኑኝ የፈራችሁት ነገ የምስጋና ይሆናል ወይኔ ጉርጓድ የተቆፈረው ያንተ ነገ የክብር ይሆናል ሃሌሉያ አሜን አንድ ቁጭ ብለስ ቆይ ነብዩ አንተው ባጭሩ ነገያችሁ አይበላሽም ነው አይበላሽም ከልጃችሁ ከፍ አድርጉ ሁለት እጅ ከፍ አድርጉልኝ አንድ ትቆማለህ ልጸልይላችሁ ሺዳ ካፕራሃዳባስ ሁለት እጃችሁ ከፍ አድርጉ አንተ ተባረካለህ ሁለት እጃችሁ ከፍ አድርጉ አንተ እስያና ኢየሱስ በለሲ ኢየሱስ ድገሙሲ ኢየሱስ አንድ ድገሙሲ ኢየሱስ እስቀኝም በደንብ ከፍ አድርግና እንደ ጀግና ሰው ነገ አይበላሽም በሲ ነገ አይበላሽም የኔ ነገ አይበላሽም የኔ ነገ አይበላሽም ህይወቴ አይበላሽም ህይወቴ አይበላሽም እቅዴ አይበላሽም እቅዴ አይበላሽም አላማዬ አይበላሽም እስያና አይሆንም በሳንደ አይሆንም እስ ሻሎም በሳንደ ሻሎም